ሰላም ውድ ቤተሰቦቻችን እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሁንላችሁ። ሴዶ ኢንዶሚ ሆኖ አመሸ። በጆኒ ተቀጠቀጠ፣ ተሸነፈ። ለአራት ወራት ሲፎክር የነበረው መና ቀርቷል። ጆኒ የምሽቱ ተጠባቂ ፍልሚያ ድል አደረገ። ሁለተኛው የኢትዮጵያ ታዋቂ ፋይቲንግ ቻምፒዮንሺፕ አድዋ ፋይት ናይት በጉጉት የተጠበቁ የሴዶና ጆኒ ሚክስድ ማርሻል አርት ፍልሚያ በጆኒ አሸናፊነት ተጠናቋል። የቲኤፍሲ 01 አሸናፊ ጆኒ ሴዶን በማሸነፍ ዳግም ክብሩን አስጠብቋል። ጆኒ በመጀመሪያ ዙር ነው ተጋጣሚውን የረታው። ይህ ውድድር በኢትዮጵያ ስፖርት ታሪክ ውስጥ በወጣቱ ዘንድ ከፍተኛ መነቃቃትን የፈጠረ ስፖርት ሆኗል። እንግዲህ ሁሉም ሰው እንቅልፉን አጥቶ ከሌሊቱ 9 ሰዓት ያየው የሴዶና የጆኒ ግጥሚያ በጆኒ አሸናፊነት ተጠናቋል። ጆኒ የሴዶን እጅ ለመስበር ያደረገው ጥረት ለማየትም ይሰቀጥጣል። በዚህ ስፖርታዊ ጨዋነት ምሽቱን በአድዋ 00 ሙዚየም በሚድል ዌስት ሚድል ሰርፍ ጆኒ እና በሴዶ መካከል የተደረገው አስደናቂ ፊልማ በጆኒ አሸናፊነት መጠናቀቁ እንግዲህ ታውቋል። ጆኒ የዘርፉ ቻምፒዮንነቱን በክብር አስቀጥሏል። ውድ ቤተሰቦቻችን እናንተስ ግጥሚያው እንዴት አያችሁት? ሀሳብ አስተያየታችሁን አካፍሉን። እንግዲህ 4 ወር የተፎከረበት የሴዶ ጆኒን እንደሚያሸንፍ ነበር እንግዲህ ተደጋጋሚ ሚዲያውን ሶሻል ሚዲያውንም ሲያጥለቀልቀው የከሰነበተው ግን ሆኖም ግን በዝራ በመጀመሪያው ዙር ተሸንፏል። እንግዲህ የኢቲኤፍ 01 አሸናፊ ጆኒ ሴዶ በማሸነፍ ዳግም ክብረ ወሰኑን አስጠብቋል። ጆኒ በመጀመሪያው ዙር እንግዲህ ተጋጣሚውን በከፍተኛ ዝራ ድል አድርጓል። በአድዋ 00 ሙዚየም በሚድል ዌይት ዘርፍ በጆኒ እና በሴዶ መካከል የተደረገው አስደናቂ ፊልማ በጆኒ አሸናፊነት ተጠናቋል። የውድድሩ ድምቀት ሴዶ በ3 ደቂቃ እጁን ሰጥቶ ከመሰበር ድኗል። ኢቲኤፍሲ አድዋ ፋይት ናይት ሴዶ ቨርሰስ ጆን። ሁሉም ሰው እንቅልፉን አጥቶ ነው እንግዲህ ከሌሊቱ 9 ሰዓት ያየው የሴዶና የጆን ግጥሚያ በጆን አሸናፊነት ተጠናቋል። ጆን የሴዶን እጅ ለመስበር ያደረገው ጥረትም ለማየት ይሰቀጥጥ ነበር። ውድድሩን አጓጊ አድርጎት ነበር። እንግዲህ በለፈለፉ በአፊጥፉ ነው ምንድነው የሚባለው አማርኛ አለ። እንግዲህ ውድ ቤተሰቦቻችን እናንተስ ግጥሚያው እንዴት አያችሁት? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡ። ሌሎች መረጃዎች በዚያ አጠናቅቃለሁ።